ሰላም ዛሬ ማቀርብላችሁ ቢ13 የተባለውን በብዙዎች የተወደደውን ምርጥ ፊልም ሲሆን ስራችን ከተመቻችሁ ላይክ እና ሰብስክራይብ እያደረጋችሁ ቻናላችን ለብዙሃን እንዲደርስ ይተባበሩ። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ፓሪስ ውስጥ ይገኝ በነበረው ዲስትሪክት 13 ከተባለ የጋንግስተሮች ሰፈር ነው። ይህ ሰፈር መንግስት ሳይቀር የሚፈራው አደገኛ አካባቢ ነው። በከፍተኛ የዝውውርና በግድያ የሚወዳደረው የለም። እዚህ ቦታ ላይ የተለያዩ ጋንግስተር ቡድኖች የራሳቸውን ክልል አጥረው ይገበያያሉ። በዚህ ቀን ላይ ሁለት ጋንግስተሮች እየተዝናኑ ባለበት ሰዓት ኬቱ የተባለ የሌላ ቡድን አሸባሪ ወደ እነሱ ቀረበ። ክልሉን አልፎ እንዲመጣ የተገደደው ሊቶ ሊሸጥ ያዘጋጃቸው ንጾች ስለሰረቀበት ነበር። ኬቱ ትግስቱን ጨርሶ ስለነበር ጠባቂዎቹን ወዲያው ተኩሶ በመግደል ወደ ውስጥ ገባ። ሊቶም የተኩስ ድምጽ በሰማበት ቅጽበት እጾቹን አንድ ባንድ እያወጣ ከጥቅም ውጪ ማድረጉን ተያያዘው። ኬቱ ጠባቂዎቹን በተራ እየለቀመ ቀረበ። ሊቶ በሰዓቱ ማምለጥ እንደማይችል ሲረዳ በጠቅላላ ገንዳ ውስጥ ጨምሮ ውሃ ለቀቀበት። በዚህ ሰዓት ኬቱ የትኛው ክፍል ውስጥ እንደተደበቀ ስላላወቀ እያንዳንዱን ክፍል እየሰበረ ፈለገው። በመጨረሻ ሊያመልጥ ከክፍሉ ሲወጣ የኬቱ ጋርዶች በጥይት አጣደፉት። የአካል ብቃቱን ተጠቅሞ በመሃላቸው ተሽሎክልኮ ከፎቁ ላይ ዘለለ። ተስፋ አስቆራጭ በሆነ የመዝለል ተሰጥኦ ከጣራ ጣራ እየዘለለ ከዓይናቸው ተሰወረ። ኬቱ የእጾቹን መውደም እንዴት ብሎ ለአለቃው ታሃ እንደሚያስረዳው ግራ ገብቶታል። ታሃ የተባለው አሸባሪ በስሩ በሺዎች የሚቆጠሩ ወንበዴዎች የሚያስተዳድር አደገኛ ማፊያ ሲሆን አሁን ላይ በምን ተአምር ሊቶ ከጃቸው እንዳመለጠ በግርምት እየጠየቀው ነው። ኬቱም በጣም ፈጣን ስለሆነ እንደተሳካለት ሊያስረዳው ሞከረ። ታሃ ግን መልስ ፈልጎ አይደለም የጠየቀው። ፊት ለፊቱ ያለውን ተኩሶ ገሎት ወደ ኬቱ ሽጉጡን ሲያዞር በፍጥነት መፍትሄ እንዳለው አሳወቀው። መፍትሄው ሊቶ ታናሽ እህት አለው። እናም ታናሽ እህቱን ቢያፍኗት ካለበት መጥቶ እጁን እንደሚሰጥ እርግጠኛ ነው። የዛን ቀን የምትሰራበት ቦታ በመሄድ ሎሎን ያለ ከልካይ አፍነው ወደ ታሃ መኖሪያ ወሰዷት። ቦታው መቁጠር በሚያዳግቱ የታሃ ሰዎች የተሞላ ነው። ወደ ውስጥ ሲያስገቧት ሁሉም ሎሎን እየተነኳኩሷትና እየነካኳት ነበር። እሷም ግን አልተመለሰችላቸውም። ታሃ ሎሎ እንደደረሰች ሲረዳ አንዱን ቅጥረኛውን እህቱን በእጃቸው እንዳለች ለሊቶ እንዲነግረው ላከው። ሆኖም ገና በሩን ዘግቶ እንደወጣ ሊቶ መስኮቱን ሰብሮ ታሃ ፊት ለፊት ተከሰተ። ሰንቲውን አንገቱ ላይ አድርጎ የሚያስበውን ገና ከማሰቡ በፊት ስለሚያውቅ ሁሌም አንድ እርምጃ እንደሚቀድመው አስረዳው። ቀጥሎም ሰንቲውን ካንገቱ ሳያነሳ ሎሎን ነፃ በማውጣት ወደ ውጪ ወጡ። ማንም ደፍሮ ሊጠጋቸው አልቻለም። ሎሎም ሲተነኩሳት የነበረው ጠባቂ አፍ ውስጥ ፓንቷን ጠቅጥቃበት ከህንጻው ወጡ። የታሃ መኪና ጥይት የማይበሳው መሆኑን በሚገባም ያውቃሉ። ወዲያው ታሃን እንደያዙ ከአካባቢው አመለጡ። መጀመሪያ ወደ ፖሊስ ጣቢያ ነበር የሄዱት። ታሃን ይዘውት ወደ ውስጥ በመግባት በቁጥጥር ስር እንዲያውሉት ፖሊሶቹን ጠየቁ። እነሱም ያዩትን ማመን አልቻሉ። ኮሚሽነሩ ምንም ማስረጃ ስለሌለው ወዲያው እንዲለቀው አዘዘው። ሊቶ ግን ለዚህም ተዘጋጅቶ ስለነበር ቦርሳ ሙሉ አደንዛዥ ፊት ለፊቱ በመጣል ማስረጃውን አቀረበ። በዚህ ሰዓት አንዱ ፖሊስ ቀርቦ የታሃ ቡድን ብዛት ሙሉ የከተማውን የፖሊስ ኃይል በእጥፍ እንደሚበልጠው አሳወቀው። ኮሚሽነሩም ሊቶንና እህቱን በቁጥጥር ስር እንዲውሉ አደረጋቸው። ሊቶ በንዴት መጮህ ጀመረ። ቢ13 የተባለው አካባቢ ለከተማው ከባድ አደጋ እንደሚያመጣ እየጮኸ ቢነግረውም ኮሚሽነሩ ታሃን በሰላም አሰናበተ። ወደ ሊቶም ዞሮ ያሰረው ህይወቱን ሊያተርፈው አስቦ እንደሆነ አስረዳው። ታሃ ግን የራሱ ጥያቄ ነበረው። የሊቶ እህት አብረው እንድትወጣ እንደሚፈልግ ተረጋግቶ ኮሚሽነሩን ጠየቀው። እሱም ወዲያው እስር ቤቱን ከፍቶ ሎሎን አስረከበው። ኮሚሽነሩ ጡረታው ስለቀረበ በሰላም የቀረውን ህይወቱን ማጣጣም ነው የፈለገው። ሊቶ ግን የራሱ እቅድ እንዳቀደለት አላወቀም። በሰከንዶች ውስጥ ተስፋውን ሁሉ አጨለመ። ከ6 ወር በኋላ ሌላ የጋንግስተር መሪ ወደዚህ ቦታ ብቅ አለ። ካርሎስ ይባላል። በቅጥረኞቹ በጣም ተናዷል። ምንም እንደማይችሉና ሌላ ሰዎችን መቅጠር እንዳለበት እየነገራቸው እዚህ ቁማር ቤት ውስጥ ገባ። ቁማር ቤቱ ያደገኛ እጾችን በነፃነት ይሸጡበታል። በዚህ ቀን የተገኙትም ብዛት ያለው የዝውውር ለመፈጸም ነበር። ነገር ግን ሊሆን የማይችል ክስተት ተፈጠረ። ካሜራዎቹን የሚከታተለው ጥበቃ ፖሊሶች አድብተው ሊይዟቸው ሲጠጉ ሲመለከት ለካርሎስ አሳወቀው። እዚህ ቦታ ላይ አዲስ የሆነው እሱ በመሆኑ መረጃ አቀባይ ሲቪል ሊሆን የሚችለው እሱ ብቻ እንደሆነ በእርግጠኝነት ተናገረ። ካርሎስ በንግግሩ ደሙ ፈልቶ የራሱን ጋርድ ወዲያው ተኩሶ መታው። ፖሊስ ቢሆን ይህንን አያደርግም።
በዛው ቅጽበት ሲቪሎቹ ራሳቸውን አጋለጡ። ዴሚየን ይባላል። ሌሎቹ እንዲወጡ አድርጎ ካርሎስን በማገት ከውጭ የነበሩትን የፖሊስ ኃይሎች በቀደዱት ጣራ ካርሎስን ላከው። የሱ ተራ ሲደርስ ግን የካርሎስ ጠባቂዎች ክፍሉን ሰብረው በመግባታቸው በሩ ስራ አድብቶ አንድ ባንድ ለቀማቸው። ማንም መወጣት የማይችለው ሚሽን በሚገባ ማሳካቱ ከፍተኛ ስልጣን ያላቸውን ኮሮቺና ክሩገር የተባሉ የኤፍቢአይ ኃላፊዎች ትኩረት ሳበ። ክሩገር እንዳስረዳው ታሃ የተባለው ማፊያ አደገኛ የአቶሚክ ቦምብ ከመንግስት እጅ እንደሰረቀ አሳወቀው። አቶሚክ ቦምቡ ዕውቀት በሌለው ሰው ከተነካካ ወዲያው እንዲጋይ ፕሮግራም ተደርጓል። ይህ ደግሞ ግማሽ ከተማዋን ሊያጠፋ እንደሚችል ገለጸለት። ቦምቡን የሰረቁት እስከነ መኪናው ነበር። በሩን ለመክፈት ሲሉም መኪናውን አገይተውት ስለነበር የቦምቡን አድራሻ በሚገባ እንደሚያውቁ ነግረውት እሱ የሚጠበቅበት ከመፈንዳቱ በፊት ቦታው ላይ ደርሶ ቦምቡን ማብከን ነበር። ዴሚየን ስለ ቦምቡ በቂ ዕውቀት ስለሌለው ሌላ ሰው እንዲመድቡ በመንገድ ተቃወሙ። ሆኖም አቶሚክ ቦምቡ ሊያደርስ ከሚችለው ውድመት በተጨማሪም በሚሊዮኖች የሚቆጠሩ ሰዎች ከመሞታቸው አንፃር ማንም ሰው አምኖ ሊልኩ እንደማይችሉ አስረዱ። በመጨረሻ ዴሚየን ሚሽኑን ለመቀበል አንድ ሰው ከእስር ቤት እንዲያስለቅቁለት ጠየቀ። እነሱም የዛኑ ቀን ሊቶ ወደ ሌላ እስር ቤት እንዲዘዋወር አደረጉ። መኪና ውስጥ ገብቶ እየጠበቀ ባለበት ሰዓት ፖሊሶች ዴሚየንን እየደበደቡ ከሱ ጋር ቀላቀሉት። በጸባይ ምክንያት ወደ ሌላ ማረሚያ ቤት እየተዘዋወረ እንደሆነ አስመስለው አብረው አሰሯቸው። መኪናው መንቀሳቀስ እንደጀመረም ዴሚየን የውሸት ታሪኮችን እየነገረው በሩን በመርፌ ቁልፍ ለመክፈት መታገል ጀመረ። ታሃ የተባለው ማፊያ አባቱን እንደገደለበትና ዓላማው ታሃን መበቀል እንደሆነ አሳወቀ። በተጨማሪም እህቱ ሎሎ እስካሁን ታሃ ጋር መሆኗን እንደሚያውቅም እየነገረው ሹፌሮቹን በቀላሉ እያወጣ በመጣል ወደ ቢ13 ለመሄድ ተዘጋጀ። ዴሚየን ሊቶን ለማሳመን ያቅሙ ሞክሯል። ነገር ግን ሊቶ ጭራሽ እጁን ከመሪው ጋር አስሮት ፖሊስ መሆኑን እንደሚያስታውቅበት ገለጸለት። ሽጉጡን አውጥቶም ወዳዘዘው ቦታ እንዲሄድ አስጠነቀቀው። በተመሳሳይ ሰዓት የዴሚየን አለቆች ሁሉም ነገር ባሰቡት መልኩ እየሄደ እንደሆነ እየተከታተሉ ይገኛሉ። እነሱም ፊት ለፊታቸው ያለውን በሙሉ እየገጩ ወደ ታሃን መኖሪያ ቤት መብረር ላይ ናቸው። በመንገዳቸው ላይ ሊቶ ዴሚየን ፖሊስ መሆኑን ወዲያው እንዳወቀና ሊሸውደው እንደማይችል ነገረው። ከፖሊስ ጋር አብሮ መስራት አይደለም ፊት ለፊቱ ማየት ራሱ እንደማይፈልግ ግልጽ እያደረገለት ጎማቸው በመፈንዳቱ ከቆሙ መኪኖች ጋር ተጋጩ። ሊቶም በፍጥነት ከመኪናው ወርዶ እህቱን ለማዳን ሮጠ። በዚህ ጊዜ ዴሚየን ካቴናውን ፈቶ ለመውጣት እየታገለ አካባቢው በነበሩ ጋንግስተሮች ተያዘ። በሰዓቱ እጁን አስለቅቆ ስለነበር ተፋልሞ ተሰወረባቸው። ሊቶና ዴሚየን ወደ ታሃ እስኪደርሱ ወሬው ቀድሞ ደረሰ። ሊቶ ከእስር ቤት እንዳመለጠና እንዲዘጋጅ አሳሰበ። በተመሳሳይ ሰዓት ዴሚየን ሊቶ ላይ ደርሶበት በካቴና ካሰረው በኋላ ታሃ ከተማዋን ማፈንዳት የሚችል አቶሚክ ቦምብ ከመንግስት እንደሰረቀ አሳወቀው። ይህንን ቦምብ ከታሃ እጅ ለመቀማት ግዴታ አብረው ተማምነው መስራት እንዳለባቸው አሳሰበው። ሊቶም የጉዳዩን ክብደት ሲረዳ አብሮት ለመስራት በመጨረሻ ተስማማ። ሁለቱ ለተወሰነ ደቂቃ የሚያጠቁበትን ስትራቴጂ አወጡ። እንደጨረሱም ሊቶ ቀጥታ ታሃ ጋር በመደወል ፊት ለፊት ተቀምጠው ለማውራት ቀጠረ። እሱም በደስታ ነበር የተቀበለው። ሊቶና ዴሚየን በታሃ ሰራዊት ታጅበው ወደ ቢሮው አቀኑ። ውስጥ እንደገቡ ዴሚየን ቦምቡን እንዲያከሽፈው እድል ካልሰጠው በተወሰኑ ሰዓት ውስጥ እንደሚፈነዳ ግልጽ አደረገለት። ታሃ ግን ምንም ግድ ያለው አይመስልም። ቦምቡን ማክሸፍ ከፈለገ መጀመሪያ ከሱ ላይ መግዛት እንደሚኖርበት ከነገረው በኋላ ከኬቱ ጋር ሆኖ ጨረታውን እዛው ጀመሩ። ኬቱ ለቦምቡ $20 ሚሊዮን ከፍላለሁ አለ። ዴሚየንም ከመደራደሩ በፊት ቦምቡን ባይኑ ለማየት ጠይቆ ቦታው ላይ ወሰዱት። ቦምቡን ሚሳኤል ውስጥ ከተውት ወደ መሃል ከተማዋ አነጣጥረውታል። ሆኖም በዚህ ብቻ አላበቁ። የሊቶ እህት ሎሎ ከቦምቡ ቁልፍ ጋር በሚገባ አስረዋት ነበር። ሊቶ እህቱን እንዳያት እርግጠኛ ከሆነ በኋላ አይኑን እያየ አሁን አንድ እርምጃ እንደቀደመው በመንገር ሳቀበት። በዚህ ሰዓት ዴሚየን ለአለቆቹ ደውሎ ገንዘቡን በሰጣቸው አካውንት እንዲያስገቡ ጠየቃቸው። ሆኖም ያን ያህል ገንዘብ አካውንታቸው ላይ እንደሌለና ሌላ መንገድ እንደሚፈልጉ መለሱለት። ዴሚየን ግን እንደተስማሙና ብሩ እንደሚከፍሉ በመንገር ብሩ እስኪገባ መጠበቅ ጀመሩ። ሊቶ በጭራሽ አላመነ። የዴሚየን አለቆች በምንም ተአምር እንደዚህ አይነት ገንዘብ እንደማይከፍሉ እርግጠኛ ነው። ለዚህም ሌላ እቅድ አወጡ። ድንገት ባላሰቡት ሰዓት ገፍትሯቸው መጸዳጃ ቤት በሚገኘው ቱቦ ውስጥ ገብተው ተሰወሩ። ታሃ እንደተለመደው በብስጭት አንዱን ጠባቂ ያስወገደው። በዚህ ሰዓት አካውንታንቱ ቀርቦ የሰጧቸው የባንክ አካውንትና ከሱ ጋር የተያያዙ አካውንቶች በጠቅላላ እንደተዘጋባቸው አረዳው። አሁን ታሃ ባንዴ $1 የሌለው ድሃ ሆኗል። ይህም የራሱ ችግር ነበረው።
ቅጥረኞቹ በሙሉ ታሃ ምንም ሊከፍላቸው እንደማይችሉ በተረዱበት ቅጽበት ሁሉም ጠመንጃቸውን ስበው በተቀመጠበት አርከፈከፉት። ቀጥሎም በታሃ ምትክ ኬቶ አዲሱ መሪያቸው አድርጎ ሾሙት። እነሱ ሊቶና ዴሚየንን ሲያሳዱ ሎሎ ራሷን ነፃ ለማውጣት መፍጨርጨር ጀመረች። ቦምቡ ሰዓት ወደ ኋላ መቁጠር ጀምሯል። አጠገቡ የነበረውን ጋዝ እንደምንም በእግሯ ከሳበች በኋላ መሬት ላይ አፈሰሰች። በዚህ ሰዓት ሊቶና ዴሚየን የማምለጥ እድል እንዲኖራቸው ተለያይተው መሮጥ ጀምረዋል። ዴሚየን ካለቆቹ ምንም እርዳታ እንደማያገኝ ገብቶታል። የቦምቡ መፈንዳት አላሳሰባቸው። ስለዚህ ጋንግስተሮቹን በማዳከምና ጥይታቸውን በማስጨረስ ተመልሰው ወደ ቦምቡ ለመሄድ ነበር እቅዳቸው። በመጨረሻ ግን እንደደረሱ ኬቱ ቦምቡን ማፈንዳት የሱ ፍላጎት እንዳልሆነ ነግሯቸው ማብከን ከቻሉ እንዲያበክኑት ፈቀደላቸው። ነገር ግን ገና በሩ ላይ እንደደረሱ ታሃ ቀጥሮት የነበረ ጠባቂ ፊት ለፊታቸው ቆመ። ዴሚየን ይጥለዋል ብሎ ያሰበው ምት ገድገድ እንኳን አላደረገም። ምንም የሚያስቆመው ኃይል ያለ አይመስልም። ከብዙ ጥረት በኋላ ሊቶ አንድ ሐሳብ መጣለው። ቦታው ላይ ያገኘውን ገመድ በመጠቀም ዙሪያውን እየተሽከረከረ እንደ በሬ ጠመደው። በሚገባ መንቀሳቀሻ ካሳጡት በኋላ ዴሚየን አንድ ብሎኬት በሙሉ ጉልበቱ አፈረሰ። በተመሳሳይ ሰዓት ሎሎ ምን አስባ እንደሆነ ባይታወቅም ክብሪት እንደምንም ጨራ ጋዙ ላይ ወረወረች። ሆኖም ሊቶ በጊዜው ደርሶ ቀለበው። ቦምቡ ሊፈነዳ ጥቂት ደቂቃዎች ቀርቶታል። ዴሚየን በፍጥነት ላለቆቹ ደውሎ የመሰረዣውን ኮድ እንዲነግሩት ጠየቃቸው። የነገሩትን ኮድ ሊጽፍ ወደ ቦምቡ ሲቀርብ ግን ሊቶ አስቆሙ። የነገሩት ቁጥር የዲስትሪክት 13 ማለትም ያሉበት አድራሻ ቁጥር እንደሆነ ነግሮት ይህንን ቁጥር ከሞላው አካባቢው በሙሉ እነሱን ጨምሮ እንደሚጋይ ያስረዳው። ዴሚየን ግን አለቆቹ እንደዚህ ያደርጋሉ ብሎ ማመን ስላልፈለገ ተከራከረው። መስማማት ሲያቅታቸው ወደ ጸብ ገቡ። እስኪ በቃቸው ተደባድበው ሲያበቁ ዴሚየን ሰዓት እንደሌላቸው አስታወሰው። ሊቶም አለቆቹ ስለ ብዙ ነገር ሲዋሹት እንደቆዩና መጀመሪያም ዓላማቸው ዲስትሪክት 13ን መደምሰስ መሆኑን በእርግጠኝነት አስረዳው። ሆኖም ዴሚየን አሁንም አልተዋጠለትም። ኮዱን ለማስገባት አንድ ቁጥር ብቻ ነበር የቀረው። እንደምንም ሊቶን አሸንፎ የመጨረሻዋን ቁጥር ሊነካት ሲል ሎሎ ደርሳ አስቆመ። ሰዓቱ መቁጠሩን አቆመ። ነገር ግን ምንም ፍንዳታ አልነበረም። ሊቶ እውነቱን ነበር። ይህ ሁሉ የመንግስታቸው ሴራ ነው። ሊቶና ዴሚየን ቦምቡን ይዘው ሲወጡ አለቆቹ እስካሁን ቦምቡ አለመፈንዳቱ ግራ አጋብቷቸዋል። በጭንቀት እየተንቆራጠጡ ባለበት ሰዓት ዴሚየን አፍንጫውን ብሎት ቦምቡን ተሸክሞት ገባ። ክሩገርም ዲስትሪክት 13 የተባለውን የማፊያዎች ሰፈር በዚህ መልኩ ካላጠፉት አገሪቷ መቼም ሰላም እንደማታገኝ ሲነግረው ዴሚየን ወዲያውኑ ወደ መስኮቱ ዞሮ ድምጹን ስትቀዳ የነበረችውን ጋዜጠኛ ምልክት ሰጠ። ክሩገር ሴራውን አምኖ ሲናገር በቀጥታ ስርጭት ለማህበረሰቡ በሙሉ እየታየ ነበር። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።